መቼም የኢትዮጵያ ወንዶች የሴት ልጅ መቀመጫ ሳይሆን ስጋ እንዳየች ውሻ ነው የሚያደርጋቸው። ስለዚህ በቂ ነው። ይሄን አልማዝ እኮ ትርፍ ነው። ሸክሙን አውጣ። ስሜ አሊ መር እባላለሁ። በዚህ ሙያ ውስጥ ኦልሞስት 10 ምናምን አመት 15 16 አመት ቆይቻለሁ። እስኪ ከልብ ህይወት የቆንጆች ቆንጆ ውብነሽ በሏት። ጥሩ ምላቸው አንድ 3 4 ፊልሞችን ሰርቻለሁ፣ ሌሎችም ሰርቻለሁ። ግን ያው ለመማር ስለሆነ ያንን ያክል የገዘፈ ስራ ሰርቻለሁ ማለት አልችልም። ግን እንዳጠቃላይ ወደ 4 ጥሩ የሚባሉ ስራዎች ሰርቻለሁ። ወይ ትብድልት አረባክሽ መስታወቱ ይብቃሽ፣ ይረፍድብሻል። ተደብቀሽኝ እያየሽ ባልሆነ ብቻ እና ማንን ሊብለሽ ነው? የመጀመሪያው ፊልም አዲስ አበባ 2005 የተመረቀ ነው፣ እንግዳ ነፍስ ይላል። ሁለተኛው 2011 ሰማያዊ ምናብ፣ ሶስተኛው ስንቅ፣ አራተኛው ደግሞ ህልመኛው የሚል ፊልም ሰርተናል። ያው እንግዲህ አሶሳ እንደመሆኑ መጠን ያንን ያክል የሰው ኃይል ችግር አለ፣ የማቴሪያል እጥረት አለ፣ የባለሙያ ወይም የክሩ እጥረት ስላለ የምንፈልገውን ያክል ባይሆንም ግን የተሻሉ ስራዎች ለመስራት ሞክሬያለሁ። ባለሙያ ዋናው ስራው ፊልምን ለማህበረሰቡ ምን አስተዋጽኦ አበረክታለሁ፣ ምን ማለት አለብኝ፣ በጭብጡ ህብረተሰቡን የሚያንጽ፣ ህብረተሰቡን የሚያስተምር፣ ህብረተሰቡን የሚያርም ወይም ደግሞ ራሱን ወደ ራሱ እንዲመለከት ያላየውን እንዳይ፣ ስህተቱ ከጠንካራ ጎኑ ሳይሆን ከስህተቱ እንዲማር ማድረግ ነውና ከዛ አኳያ እኔ ብዙ ጊዜ ምን አተኩራለሁ፣ ማህበራዊና ኢኮኖሚያዊ ጭብጥ ላይ አተኩራለሁ። ችግር የለም። ያንተም እኮ ብድሩን ሌላ ቀን ትመልሳለህ። በቃ አሁን እንግዳ ጋር ስለሆንኩኝ እሺ ቻው። አንቺ ወይም እኔ ይሄን ቢሮ መልቀቅ ያለብን ይመስለኛል። ለተቀባይነት ካወራን ወደ ለመናገር እኔ ፊልም መስራቴ ያተረፍኩት ነገር የለም። እንዳውም ኪሳራ ነው የከሰርኩት ማለት እችላለሁ። ግን ወደ ፊልም ዓለም ስንመጣ ወይም ወደ ኪነ ጥበብ ዓለም በአጠቃላይ ወደ ጥበብ ስንመጣ አርት ስንመጣ አርት ከባድ ነው ማለት በተለይ አሁን ወደ ፊልም አርት ስንመጣ ፊልም ሌሎቹንም የጥበብ ዘርፎች በደንብ አቅፎ አካቶ የሚይዝ ዘርፍ ነው። በጣም ከባድ ዘርፍ ነው። ግን ዓለም ላይ ከተፈጠረ ኦልሞስት ከተጀመረ ወደ 100 ምናምን አመቱ ነው። እኛ ሀገር ደግሞ ወደ ከዛ ያነሰ እድሜ አለ እና አንደኛ ህብረተሰቡ ለፊልሙ ያለው ኤክስፖዠር ወይም ደግሞ ከፊልሙ ጋር ያለው ቀረቤታ ያንን ያክል አይደለም፣ የበሰለ አይደለም። ሌላው ግንዛቤ ፊልም ምንድነው፣ ፊልም ለማህበረሰቡ ምን ጥቅም አለው፣ ለሀገርም ለትውልድም የሚያበረክተው አስተዋጽኦ ምንድነው ሳይሆን አብዛኛው ሰው ፊልምን የሚያየው እንደ መዝናኛ እንደ ጊዜ ማሳለፊያ ነው እና ከዚህ አኳያ ስታየው በተለይ ደግሞ አሶሳ ከዋናው ከተማ ራቅ ያለች እንደመሆኗ የህብረተሰባችን ግንዛቤ ያንን ያክል አይደለም። ሰርተህ እንኳን ያዩልህ። ከዚህ አኳያ አትራፊ አይደለሁም። ግን አሁን ትልቁ ነገር ትርፍን የምንለካው በገንዘብ ከሆነ ነው። ትርፍ ወይም ደግሞ ማነው ስኬት በገንዘብ ብቻ አይለካም። አንደኛ ማለት ያለብህን ማለት ከቻል በህብረተሰቡ ህይወት ውስጥ ትንሽም ይሆን የጥፍር ቅንጣት የምታክል አስተዋጽኦ ካበረከት ህብረተሰቡን ለማነጽ ትውልድን ለማነጽ አንተ የድርሻህን እስከ ተወጣህ ድረስ ለኔ ትልቁ ትርፍ እሱ ነው። አሁን በሀሳብ መናጡን ተውና እስኪ ጊዜህን ለኔ አበድረኝ ናቲ። እዚህ ቦታ አንምጣ ይቅርብን ስልህ እሺ አትለኝ? አይ ፍቅር ፊልም ላይ ከመጣው በኋላ ዓለምን የማይበት ህብረተሰቡን የምረዳበት መንገድ አድጓል። እሱ ብቻ አይደለም። አሁን ሙያ ላይ ለምሳሌ እኔ በአሁኑ ሰዓት ራሴ ቀርጻለሁ። ጽሁፍ ከልጅነት የሚጀምሩ አለ። በእርግጥ ስክሪፕት መጽሐፍ ብዙ ጊዜ አሁን እኔ የማየው ቲያትሪካል ስክሪፕት አለ። ስክሪፕት አሁን የፊልም ስክሪፕት ራሱን የቻለ ነው።
ፊልም ስክሪፕት ከቲያትር ስክሪፕት የሚለየው ሁለቱም ኪነ ጥበብ ውስጥ ናቸው ወይም ደግሞ ስነ ጽሁፍ ነው ብለህ ልትወስደው ትችላለህ። ግን የፊልም ስክሪፕት ፒውር አርት አይደለም፣ አርት ብቻ አይደለም፣ ክራፍትም አለው። ቴክኒካል የሆነ እውቀት ያስፈልጋልና ስኪሉን አዳብሬያለሁ ብዬ አስባለሁ። ዛሬ ደገምሽው ወይ ምን አይነት አናት እቺ? ቆይ ምን አይነት የቤትን ዕቃ ሰብረሽ ልጨርሽ ነው እንዴ? ሰብረሽ ልጨርሽ ነው ወይ? ቆይ እርዳ አድርጋት። ታሪኩ ምንድነው? ኢትዮጵያ ውስጥ ነቃይጣቶች ነው የሚለው ነው። በዚህ አጋጣሚ አንዳንድ ሰዎች ነቃይጣቶች ሲል ከወቅታዊ ፖለቲካ ጋር ያይዘውት ምንድነው የሚነቀለው ወደ ፖለቲካ ወስደውት በጣም የተሸማቀቁ ሰዎች ነበሩና ማስታወቂያም ለመስራት መቶ ፊልሙንም ለማየት ኢቭን ቲኬት ለመግዛት ሁሉ ምንድነው ይሄ ወደሚለው ወደ ፖለቲካ መንዝረውት ነቃይጣቶች ስለሚል ትንሽ ተቸግረው ነበርና እኛም ላይ ትንሽ ዋጋ አስከፍለውናል። ነቃይጣቶች ምን ላይ ነው የሚያተኩረው? በተለይ በእኛ ማህበረሰብ ውስጥ ሴት ልጆች ያላቸውን የተዛባ አመለካከት ነው የሚያሳየው። በተለይ ደግሞ ወደ ኢትዮጵያ ገጠር እኔ ባደኩበት ማህበረሰብ ውስጥ ገጠሩ አካባቢ ስትሄድ ቆንጆ ከሆነች ቁንጂና አንዳንድ ጊዜ ችግር ነው መከራ ነውና በተለይ ደግሞ ቤተሰብ ከሌላት የምትመካበት ወንድም አባት ከሌለና ህይወትን ታግሎ ለማሸነፍ የምትጥር እንስት ብዙ ችግር ይገጥማታል፣ ብዙ ፈተና ይገጥማታልና ልጅቷ ምንድነው በታሪኩ ውስጥ ከታናሽ ወንድሟ ጋር ነው የምትኖረው። ራሷን ለመለወጥ ቤተሰቦቿ በቅርብ ያላባት እናት ወላጅ ቅርብ የለም። ስለዚህ በአንድ በኩል ህይወትን ድህነትን ቻሌንጅ ታደርጋለች፣ በሌላ በኩል ደግሞ ከማህበረሰቡ የሚመጣውን የተዛባ አመለካከት ነው ቻሌንጅ የምታደርገውና በሁለቱ ፈተናዎች ተወጥራ የምታሳልፈውን ውጣ ውረድ ነው። ከገጠር ከሸሽታ ወደ ከተማ ትመጣለች። ከተማ ውስጥ ተመሳሳይ ነገር ነው የሚገጥማት፣ ይለያል እንጂ ሰው ቤት ስትቀጠር ሴትነቷን ነው የሚፈልጉት። ኦኬ ቀጣሪዎቿ ሴትነቷን ይፈልጋሉ። ያ ሴትነቷን ደግሞ ማስከበር ስትፈልግ የምታጣው ነገር አለ እና በአጠቃላይ በኢትዮጵያ ውስጥ ያለው የተዛባ በተለይ በማህበረሰባችን ዘንድ ያለው የተዛባ አመለካከት በሴቶች ላይ የሚያደርሰውን ማህበራዊና ኢኮኖሚያዊ ተጽዕኖ ወይም ምስቅልቅል ለማሳየት የሰራው ስራ ነው። አይ ቲንክ ማለት ያለብኝም ብያለሁ ብዬ አስባለሁ። ለምን ያንተን ፊልም ጀጅ የሚያደርገው ተመልካቹ አንተ አይደለም። ስለዚህ ተመልካቹ የነበረው ተመልካች ካሱሳ አኳያ ካለው የአማተር ከመሆናቸው አኳያ በአንድ ሰው የተሰራ ከመሆኑ አኳያ በጣም ውጤታማ ነበረ። ህብረተሰቡም ማለት ተመልካቹም በጣም ደስ ብሎት መጨረሻ ላይ ደስታውን በጭብጨባ ገልጾልን ነበርና እኔ ስኬታማ ነኝ ብዬ አስባለሁ በመጨረሻው ፊልም። ስሜ መሰንበት ወርቅነህ ይባላል። በነቃይ ፊልም ጣቶች ላይ መሪ ተዋናያን ወክዬ የምጫወተው እኔ ነኝ። የሰው ሰው አስገደልኩ። ወንድሜ አሁን ምንድን ነው የምንሆነው? እኛ እኮ ማን የሚለን ካራክተሯ አንድ ወንድም አላት እና በልጅነቷ እናቷን ያጣች ወንድሟን ወልዳ ነው ያረፈችው እናቷና አባታቸው ጥሏቸው ይሄዳ። አባታቸውን ከነጭራሹ አያውቁትም እና ወንድሟን ለማሳደግ እንደ ወላጅም እንደ እህትም እንደ ታላቅም ሆና ወንድሟን ለማሳደግ ብዙ ውጣ ውረዶች ይገጥሟታል። እሱን እንደዛ በቃ በሷ ህይወት ውስጥ የሚሄደውን ውጣ ውረድ የምታሳየዋል። ሴት በመሆኗ ትፈተናለች። ብዙ ወንዶች ገጠርም ነበር የምትኖረውና ገጠር ላይ ደግሞ ሴት ልጅ ብቻዋን ስትሆን አግቢ ምናምን የሚከላከልላትም ሰው የላትም ዘመድ ምናምን እና ብዙ ወንዶች ያስቸግሯት ነበረ። እሷ ደግሞ አላማ ነበራት፣ ትዕግስት ነው በቃ የተወጣችው። በጣም ብዙ ችግሮች ይገጥሟት ነበረ ከገጠር ካለችበት ቦታ ተሰዳ እስከምትሄድና ከተማ እስከምትገባ ድረስ ማለት ነው። በጣም ብዙ ታውረዶች ነበሩ። ለወንድሟ ስትል ትምህርቷን የሚያቋረጠች በቃ ህይወቷን ለወንድሟ የሰጠች አይነት ካራክተር ናት።
በረከት ጌታ ይባላለሁ። በስራዬ ላይ ተዋናይ ነኝ። የወሰድኩ ካራክተር የተመስገንን ካራክተር ነበረ። የእህቴ በቃ ያለው አዘመድ ነኝና ሁሉ ነገሯ ነኝና እዛ ላይ ካራክተሩ ላይ እና የሚያስቸግሩ ሰዎች ነበሩ። በዛ በእኔ የዛለት ባይዜ ትንሽ ነበርኩኝ በጣም እና እነሱን መከላከልና እሷ ጋር በጣም ፍቅር ወንድምናት ነበረ። ሰባችን ውስጥ ለሴት ልጆች በተለይ ቆንጆ ለሆኑ እንስቶች ራሳችን ወጥመድ ነን፣ ራሳችን ማነቆ ነን። አስተሳሰባችን በራሱ ችግር ፈጣሪ ነው እና ማደግ የሚገባቸውን ሴት ልጅ እናት ነች፣ ሀገር ነች። ሴት ልጅ ስትጎዳ ብዙ ነገር ነው የሚጎዳው እና ራሳችን በደንብ ተንከባከን ኮትኩተን ልናሳድጋቸው የሚገቡ ልጆችን ትልቅ ቦታ የሚደርሱ ልጆችን ገና በቡቃያነታቸው ነቅለን እንጥላቸዋለን። በተሳሳተ ግንዛቤ በተሳሳተ አስተሳሰባችን ማልማት መኮትኮት ሲገባን ሴቶቹም ብቻ አይደለም ወንዶቹም ላይ ይሄ አለ። በጣም ጎበዝ ተማሪ አንድ በሰፈር ጎበዝ የሆነ ልጅ ካለ ሌላው ዓለም ተንከባክቦ ሲያሳድግ እኛ ደግሞ አንዳንድ ጊዜ መሰናክል ሆነን የምንጥልበት አጋጣሚ አለ። ይሄ ግን ሴቶች ላይ ደግሞ የባሰ ነው። ስለዚህ በተለይ ማህበረሰባችን ገስቴድ ወደ ገጠሩ አካባቢ በጉልበት ለማግባት እምቢ ካለች ደግሞ ሰላሟን በመንሳት ትምህርት ቤት እንዳትሄድ እንድታቋርጥ በማድረግ ማደግ የሚገባቸውን ልጆች ምን እናደርጋቸዋለን? አሰናክለን ከህይወት መስመራቸው እናወጣቸዋለን እና ያ ማለት መንቀል ነው። ነቀጣቶች ያልኩበትም ይሄ ነው። እሱንም ማለት ጣልቸው ግን ታውቂያለሽ ያለውን ነገር እንዳለ አቅሜ በላይ ሆነብኝ እኮ። ስሜ ቃል ኪዳን ተፈሪ ይባላለሁ። ገጸ ባህሪም ላይ ቃል ኪዳን ነበር ስሜ። የመሰረት ጓደኛው ነኝ የሰራሁት። አሪፍ ጓደኛ ነበርኩ። ጥሩ ጓደኛ ሁኜ ለጓደኛዋ በቃ መከታ የሆነች ሴት፣ ጓደኛዋን ማንም እንዲነካባት አትፈልግም። ጓደኛዋ ጥሩ ደረጃ ላይ ደርሳ ነው ማየት የምትፈልገው። ጓደኝነትን እኔ የተማርኩበት ጓደኝነትን ለጓደኛ ጥሩ መሆን ጥሩ ነገር እንደምታገኝበት እሱ። ስሚ አንቺ፣ ወይ ግን አንቺ ከሱ ምንድን ነው የምትፈልጊው? አንደኛ ነገር ከምንም ነገር በላይ በቃ አላማህን አስቀድመክ የሆነ ነገር እደርሳለሁ ካልክ እዛ ደረጃ ላይ እንደምትደርስ። በዚህ ፊልም ላይ ትልቅ የተማርኩት ነገር ደግሞ ትዕግስት እንዳልኩ ነው። በቃ የአየር ሁኔታ ምናምንም ትንሽ አስቸጋሪ ነበር ምናምን ባልከው ጊዜ አያልቅም ምናምን። ከዛ ከቀረጻው በኋላ ደግሞ ኤዲቲንጉ ምናምን አለ። እንደ ክሩ ሆነህ ደግሞ ስትሰራ አንዱ ሲመቸው አንዱ ሳይመቸው ሲቀር ምናምን ቀረጻው ይሰረዝ ነበር ምናምን። ትልቅ የተማርኩት ነገር ትዕግስት ነው። ከዛ ደግሞ ኩሽ ጋር ለመስራት በሄድኩበት ሰዓት ላይ አሶሳ ላይ ዝም ብለሽ ነው የምትመላለሽ ምናምን ይሉኝ ነበረ ሰዎቹ ማለት ነው። እና ያው ተሳክቶ ማየቱ አላማ ካለ አላማ ላይ ብቻ ትኩረት ማድረግ እንዳለብን እንደምትደርስ እንደሚሳካልህ አለ። ለወደፊት ገና ይሄ መጀመሪያዬ ነው። እንዴት ነው ህፃን ልጅ ተወልዶ ገና ዳዴ ሲላላ ከዛ ተነስቶ ምናምን ያልጋል። ልክ እንደዛው ይሄ ገና የመጀመሪያዬ ነው። አብዬ ነው ገና እየጀመርኩ ያለሁት። ከዚህ የበለጠ በደንብ ሙሉ እንትኔን አውጥቼ ተጠቅሜበታለሁ ብዬ አላስብም። እና በደንብ የሚፈትነኝን ገጸ ባህሪ ተጫውቼ ኢትዮጵያ ላይ ትልቅ አክተር አሪያ መሆን የምችል ትልቅ አክተር መሆን እፈልጋለሁ። እሱ ነገር ማለት የከበደኝ ነገር የመጀመሪያችን እንደመሆኑ ትልቅ ስራ የሚከብድ ነገር አይጠፋም። የመጀመሪያ ስራችን ስለሆነ አነሰም ጎደልን ትንሽ የከበደን ነገር ነበር። ያው እርስ በርስ እየተራረመን አልፈነው ነው። ምቹ ሁኔታ ቤኒሻንጉል ላይ አንዳንድ ጊዜ እውነትን መናገር ጥሩ ነው። ፍሪደም አለኝ እኔ። ያው ለአዲስ አበባ ቀረጻ ስታወጣ ለመቅረጽ ፍቃድ ታወጣለህ፣ ሌላ ቦታ ልትቸገር ይችላል። እኔ ግን ፍቃድ አወጣለሁ። ኖርማሊ ግን ተጠይቄ አላውቅም። ገጠር ወጥቼ እንደ ልቤ ነው የምቀርጸው። በአብዛኛው እኔ ፊልሞች ደግሞ ወደ ገጠሩ ማህበረሰብ ነው የሚመጡት። ያም ለምንድን ነው ሰዎች በተለያየ አንግል ሊረዱ ይችላሉ። የኔ ግን ትልቁ ዓላማዬ ኢትዮጵያን የሚገልጸው የገጠሩ ማህበረሰብ ነው። ኢትዮጵያዊነትን የሚገልጸው ኢትዮጵያውያንን አስተሳሰብ የሚገልጸው የገጠሩ ማህበረሰብ ስለሆነ በአብዛኛው በደንብ የማውቀውን የምረዳው ማህበረሰብ ገጠር ወጣ ብዬ እሰራለሁ እና ሀሳቤን በደንብ ስለሚገልጽልኝ ነው። እንደ
እንደ ሞዴል ልትወስደው ትችላለህ ያንን ማህበረሰብ። ሌላውም ኢትዮጵያ ውስጥ ኢትዮጵያ አካባቢ የሚከናወነው ይሄ ድርጊት ስለሆነ በአብዛኛው ገጠር ወጣላለሁ። ገጠር ወጥቼ እንኳን ስቀርጽ የሚጠይቀኝ አካል የለም እና ምቹ ብዬ የማስበው ማመስገን የምንፈልገው ክልል እዚህ አሶሳ አካባቢ የትም ቦታ ብቀርጽ የሚያደናቅፍ የሚያስቸግር ነገር አይገጥመኝም ከፖሊስም ይሁን ከማህበረሰቡ። ይሄ ነው ትልቁ ምቾት። ሌላው ደግሞ ምንድነው የገጠር ላይ ወተን ስንቀርጽ ቦታ ትምህርት ቤት ውስጥ ነበር የምንቀርጸው። ማረፊያ ቦታ ብዙ አልተቸገርንም። እዛ እንትን ውስጥ ካስቶቹ ጥሩ ነበር፣ ካስቱ ጥሩ ነበር ማለት አክተሮቹ ጥሩ ነው፣ ተግባብተን ነው የሰራ ነው። ያው እንግዲህ ክሩ አሊ ነው አንድ ሰው ብቻ ነው ማለት ይችላልና እኔ ብቻ ስለነበር ያን ያክል በክሩ በኩል ቻሌንጅ የሚያደርግ ነገር የለም። በካስት በኩል ግን በተዋናያን በኩል በጣም ጥሩ መግባባት፣ ጥሩ ምቾት ነበረ። ቀረጻ በፈለግንበት ሰዓት እንቀርጻለን። ምንም አይነት የሚያሸማቀቀ ነው የሚያስፈራን ነገር የለም። እንደ ልባችን ስለምንቀርጽ ይሄ ጥሩ ስኬት ነበር። መሲ መሲ ቆይ አንተ ግን ለምንድን ነው እኔን የማታወኝ? ለምንድን ነው የማትረጂ? ምኑን ነው የምረዳ? እኔ ወንድሜን ላሳድግበት አልኩህ አንዴ። እና ምን አልኩኝ? ወንድምሽን ባልሽን ሁሉ ያልኩት እኔ እንደዚህ አይነት ነገር ፍላጎት ይሄንን ፊልም ስጀምር ከጎኔ ሆና ሁሌም ስታበረታታኝ የነበረች የእሷ ፈገግታ የኔ የልብ ምት የሆነ በቃ የመኖሬ ምክንያት የሆነች እናት አለችኝና እናቴን አመሰግናለሁ ማለት እፈልጋለሁኝ። እንዲሁም ሲሄድ አትደርሽ ምናምን እንዳሉኝ ሁሉ ይሄ ፊልም ከመመረቁ በፊት የደገፉኝ ሰዎችም ነበሩ፣ ቤተሰቦቼና ቤተሰቦቼን ማመስገን እፈልጋለሁ። ለኔ ትልቅ ቦታ ያላቸው እናትና አባቴን በጣም ማመስገን እፈልጋለሁ። እንደ ሻማ ቀልጠው እያስተማሩ ይላሉት ምስጋና ይድረስልኝ። እኔና ይህ ቦታ ረጅም የሆነ ታሪክ እንዳለን ታውቂያለሽ። እኔ አድጌ ያለው እሱ ግን በአመታት ሂደት የትናንትና ማንነቱን ታሪኩን ሳይቀይር እንደ ነበር ይታረካል። ባይገርምሽ እዚህ ቦታ ላይ እናቴ ከኔ ጋር ልክ እንደ ሊስት ቦርክ ትዝ ይለኝ ነበር። የያዘውትር የሚናፈቀው